መድረሳ በቤቴ መንፈሳዊና ዓለማዊ የትምህርት ቻናል ለአንደኛ ክፍል የተዘጋጀ የዕለቱ ትምህርት ምዕራፍ 1 አቂዳ የእምነት ጽንሰ ሐሳብ አላህ ሱብሓነሁ ወተዓላ አንድ ነው ተውሂድ መድረሳ በቤቴ መንፈሳዊና ዓለማዊ የትምህርት ቻናል አሰላሙ አለይኩም ወራህመቱላሂ ወበረካቱ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين ربي اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهدي له ومن فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله መድረሳ በቤቴ መንፈሳዊና ዓለማዊ የትምህርት ቻናል የዕለቱ የትምህርት ይዘት የመጀመሪያውን ሳምንት የሆነውን ትምህርት 1 ምዕራፍ 1 አቂዳ መሰረታዊ የእምነት ጽንሰ ሐሳብ ትምህርት 1 አላህ አንድ ነው ተውሂድ ስለ አላህ አንድነት ላ ኢላሃ ኢላላህ እንማራለን። ላስተማሪ ለወላጅ የትምህርቱ ዓላማ የመጀመሪያው አላህ ሱብሓነሁ ወተዓላ ዘላለማዊና ፍጹም ተጋሪ የሌለው አንድ መሆኑን መማር። ሁለተኛ ከአንድ በላይ አምላክ ቢኖር ኑሮ ሁከት ብጥብጥ እንደሚፈጠር መረዳት። የእሱን አንድነት በማወጅ አላህ ሱብሓነሁ ወተዓላ ማውሳት ትልቅ ኢባዳ መሆኑን እውቅና መስጠት። አላህ ሱብሓነሁ ወተዓላ ማስታወስ በላጩ መንገድ ላ ኢላሃ ኢላላህ ከሱ በስተቀር በሐቅ የሚገዙት ሌላ አምላክ የለም የሚለውን ቃል ማነብነብ ወይም ደግሞ ማንበብ መሆኑን መገንዘብ። አላህ ሱብሓነሁ ወተዓላ የሚለው ቃል ከፍጥረት ሁሉ እንደሚበልጥ ሁሉ ቅዱስ ስሙና ቅዱስ ቃሉ የአላህ ስሞችና ቁርአኑ ታላቅ መሆኑን እንዲሁም ታላቅ ኃይል ያለው መሆኑን በመገንዘብ በመመሰጥ ማድነቅ። ላስተማሪና ለወላጅ የትምህርቱ አጠቃላይ እይታ የአላህን ሱብሓነሁ ወተዓላ ምንነትና መሰረታዊ ባህሪያትን የሚገልጽ አረፍተ ነገሮችን ወይም አንቀጾችን መምህሩ ሲያነብ ተማሪ ማዳመጥ። ሁለተኛ የቃላትን ዝርዝር በመጠቀም አረፍተ ነገሮችን ማሟላት። ለመዝናን ለመደሰት በአረበኛ ቃላቶችን እና አረፍተ ነገሮችን ማዛመድ። ቁልፍ አረፍተ ነገር እንደገና መማር። አላህ ሱብሓነሁ ወተዓላ የሚገልጹና የማይገልጹትን ቃላቶች መለየት። አንድ የቁርአን አያና አንድ ሐዲስን መማር። የአረበኛ ቃል ይሁን አሐድ እና የአማርኛ ቃል ይሁን አንድ የሚለውን ቃል ውስጡን በቀለም መቀባት። በአንድ አስፈላጊ ነጥብ ላይ መወያየት። ለመዝናናት የቃላት እንቆቅልሽን መፍታት። አንድን ግጥም መምህሩ ሲያነብ ማዳመጥ። የአላህ ሱብሓነሁ ወተዓላ ቅዱስ ስም ልዕቀት የሚገልጽ ታሪክን መምህሩ ሲያነብ ማዳመጥ ወይም መማር። በታሪክ ውስጥ የሚተላለፉት ልዩ ትምህርቶችንም መለየት። ለመደሰት የስዕል እንቆቅልሾችን ማሟላት። ላስተማሪና ለወላጆች ውድ አስተማሪ ወይም ወላጆች የሚከተለውን ተማሪው እንዲያዳምጥ እና ተከታታይ መልመጃዎችን እንዲሰሩ ያድርጉ። ተግባር 1 አላህ ሱብሓነሁ ወተዓላ አንድ ነው። እሱ ዘላለማዊ ነው። አላህ ሱብሓነሁ ወተዓላ አጋር የለውም። እሱ ጥገኛ አይደለም። እሱ ከኛ ምንም አይፈልግም። አላህ ሱብሓነሁ ወተዓላ ወላጆች የሉትም። እሱ አልተወለደም። እሱ ሚስት የለውም፣ ልጆችም የሉትም። እንደሱ ያለ ማንም የለም። በአላህ ሱብሓነሁ ወተዓላ መሻት ፍላጎት ወይም ፍቃድ ውስጥ ነን።
አላህን ሱብሓነሁ ወተዓላ ብቻ እናመልካለን፣ እሱም ብቻ እናምናለን። አላህ ሱብሓነሁ ወተዓላ እንዲረዱት ልጆች አይሻም። ከሱ በኋላ ራሱን ለመተካት ህይወት እንዲቀጥል የልጅ ፍላጎትም የለውም። ሰው መብላት ይሻል፣ ሰው መጠጣት ይሻል፣ ሰው መተኛት ይፈልጋል፣ ሰው ማረፍ ይፈልጋል። ነገር ግን አላህ ሱብሓነሁ ወተዓላ ከነዚህ ነገሮች ምንም ማድረግ አይፈልግም። አላህ ሱብሓነሁ ወተዓላ እንዲረዱት ማንንም ሰው አይሻም። ሰው መብላት ይሻል፣ ሰው መጠጣት ይሻል፣ ሰው መተኛት ይፈልጋል፣ ሰው ማረፍ ይፈልጋል። ነገር ግን አላህ ሱብሓነሁ ወተዓላ ከነዚህ ነገሮች ምንም ማድረግ አይፈልግም። ከአላህ ሱብሓነሁ ወተዓላ በስተቀር በሐቅ የሚገዙት ሌላ አምላክ የለም። ውድ ተማሪዎች፣ ልጆች ወይ ወጣቶች በተሰጡት መዝገበ ቃላት ውስጥ አረፍተ ነገር ይመስርቱ። እነዚህን ቃላት በመጠቀም አረፍተ ነገር ይመስርቱ። አጋር፣ ዘላለማዊ፣ ጥገኛ ያልሆነ፣ ማምለክ፣ ማመን። አጋር፣ ዘላለማዊ፣ ጥገኛ ያልሆነ፣ ማምለክ፣ ማመን። ሌላው ለአስተማሪና ለወላጅ የቁርአንና የሐዲስ ማስረጃዎች። ስለ አላህ አንድነት የቁርአንና የሐዲስ ማስረጃዎች። እንግዲህ አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ ብሏል። በል እርሱ አላህ አንድ ነው። አላህ የሁሉ መጠጊያ ነው። አልወለደም አልተወለደምም፣ ለእርሱም አንድም ቢጤ የለውም። ሱረቱል ኢኽላስ ምዕራፍ 112 ከ1 አያ ከ1 እስከ 4። እንዲሁም የሐዲስ ማስረጃ ተወዳጁ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ከአላህ በስተቀር አምላክ የለም ብሎ ላኢላሃ ኢላላህ ብሎ ከአላህ በስተቀር በሐቅ የሚገኝ አምላክ የለም ብሎ የምስክርነትን ቃል የሰጠ ጀነት ይገባል። ሙስሊም ዘግበውታል። ልጆች የሚከተሉትን ቃላቶች እንደገና ይጻፉና አረፍተ ነገሩን ይገልብጡ። ከአላህ ሱብሓነሁ ወተዓላ በስተቀር በሐቅ የሚገኝ ሌላ አምላክ የለም። ላኢላሃ ኢላላህ። ከአላህ ሱብሓነሁ ወተዓላ በስተቀር በሐቅ የሚገዙት ሌላ አምላክ የለም። ይህንን ቃል ደግመው ይጻፉ እና ውስጡን በከለር ይቀቡ። ሌላው መልመጃ ከዚህ በታች ያለውን ቃል ማንበብ ይችላሉ? ምን ማለትስ እንደሆነ ያውቃሉ? አላህ አላችሁ? መልሱን በተዘጋጀው ቦታ ላይ ጻፉና ውስጡን በቀለም ይቀቡ። ሌላው መልመጃ ከዚህ በታች ያለውን ቃል በመጠቀም አረፍተ ነገሮችን ይሙሉ። እነዚህን አላህ፣ እኛን፣ ማንም፣ አምላክ፣ አንድ፣ አምልኮ፣ ፍላጎት፣ አጋር፣ እነዚህን ቃላት በመጠቀም የሚከተለውን የጎደለ አረፍተ ነገር ያሟሉ። የመጀመሪያው አላህ ሱብሓነሁ ወተዓላ ባዶ ቦታ ነው። አላህ ሱብሓነሁ ወተዓላ ባዶ ቦታ ነው። ሁለተኛ አላህ ሱብሓነሁ ወተዓላ ባዶ ቦታ የለውም። አላህ ሱብሓነሁ ወተዓላ ባዶ ቦታ የለውም። ሶስተኛ አላህ ሱብሓነሁ ወተዓላ ባዶ ቦታ ምንም አይፈልግም። አላህ ሱብሓነሁ ወተዓላ ባዶ ቦታ ምንም አይፈልግም። አራተኛ ከአላህ ሱብሓነሁ ወተዓላ በስተቀር ባዶ ቦታ የለም። ከአላህ ሱብሓነሁ ወተዓላ በስተቀር ባዶ ቦታ የለም። አምስተኛ እንደርሱ ያለ ባዶ ቦታ የለም። አምስተኛ እንደርሱ ያለ ባዶ ቦታ የለም። ሌላው መልመጃ 4 አላህ ሱብሓነሁ ወተዓላ በትክክል የሚገልጹትን በአረንጓዴ የማይገልጹትን በቀይ ከለር ሞላላውን ቅርጽ ውስጡን ይቀቡ። ለምሳሌ አንድ የሚለው ቃል አላህን የሚገልጽ ከሆነ አረንጓዴ ይቀቡ። አላህን አይገልጽም ብላችሁ የምታስቡ ከሆነ ደግሞ ቀይ ይቀቡ።
አንድ ልጅ አለው ልጅ አለው ልጅ አለው። ጣዖት ነው ጣዖት ነው ጣዖት ነው። ወላጆች የሉትም ወላጆች የሉትም። ዘላለማዊ ነው ዘላለማዊ ነው ዘላለማዊ ነው። አጋር ያስፈልገዋል አጋር ያስፈልገዋል። እንደኛ ነው እንደኛ ነው። ጥገኛ ጥገኛ ጥገኛ። ፍጹም ነው ፍጹም ነው ፍጹም ነው። ሶስት ነው ሶስት ነው ሶስት ነው። ሚስት አለው ሚስት አለው ሚስት አለው። ይወልዳል ይወልዳል ይወልዳል። ይሞታል ይሞታል ይሞታል። ይወለዳል ይወለዳል ይወለዳል። አምሳያለው አምሳያለው አምሳያለው። እነዚህ ቃላቶች እንግዲህ አላህን ይገልጻሉ የምትሉትን ቀይ፣ የማይገልጹትን ደግሞ አረንጓዴ ይቀቡ። ቀጣይ መልመጃ አሃድ የሚለው ቃል ትርጉሙ አንድ ማለት ነው። አሃድ የሚለው የአረበኛ ቃል ትርጉሙ አንድ ማለት ነው እና ውስጡን ቀለም ይቀቡ። ለአስተማሪና ለወላጆች አላህ ሱብሓነሁ ወተዓላ አንድ መሆኑን እንዴት እናውቃለን? የመጀመሪያው አላህ ሱብሓነሁ ወተዓላ አንድ መሆኑን በቅዱስ ቁርአኑ ገልጿል። ይህ ደግሞ በጣም እርግጠኛ የእውቀት ምንጭ ነው፣ የእውቀት መንገድ ነው። ዒልመል የቂን ነው፣ እርግጠኛው የእውቀት ምንጭ ነው። ሁሉም ነቢያት አላህ ሱብሓነሁ ወተዓላ አንድ መሆኑን አስተምረውናል። ሌላው ሶስተኛ በምልክቶቹና በፍጥረታቱ አማካይነት እናውቃለን። ፍጥረትን አይተን አላህ መኖሩን እናውቃለን፣ አንድ መሆኑን እናውቃለን። አላህ በቁርአን እንዲህ ይለናል፣ ሌሊትና ቀንም ፀሐይና ጨረቃም ከምልክቶቹ ናቸው። ሱረቱል ፉሲለት ምዕራፍ 41 አያ 37። አላህ ሱብሓነሁ ወተዓላ ፍጥረታት ሁሉ ፍጹም ትክክል በሆነ ስርዓትና ስምምነት ፈጥሯቸዋል። አላህ ሱብሓነሁ ወተዓላ ሁሉን ቻይ ነው። ስለዚህ ረዳቶች፣ አጋሮች አይፈልግም። ደካሞች ብቻ አጋሮች ያስፈልጋቸዋል። ከአንድ በላይ አምላክ ቢኖር ኑሮ በአጽናፈ ዓለም ውስጥ ትርምስ ይፈጠር ነበር። ለምሳሌ አንድ ክፍል አንድ አስተማሪ አለው፣ መኪና አንድ ሹፌር አለው፣ ሀገር አንድ መሪ አላት። ሁለት ቢሆኑ ግርግር ይፈጠር ነበር። በፍጥረት ውስጥ እንደዚህ ያለ ትርምስም የለም። ስለዚህ አንድ አላህ ሱብሓነሁ ወተዓላ ብቻ እንዳለን እናውቃለን። በሁለቱ በሰማያትና በምድር ውስጥ ከአላህ ሱብሓነሁ ወተዓላ ሌላ አማልክት በነበሩ ኑሮ በተበላሹ ነበር። የአርሹ ጌታም አላህም ሱብሓነሁ ወተዓላ ከሚሉት ሁሉ ጠራ። ሱረቱል አንቢያ ምዕራፍ 21 አያ 22። ልጆች የሚከተሉትን ቃላት በሰንጠረዦች ውስጥ ይፈልጉ። እናም እነርሱን ተጠቅመው አንድ አረፍተ ነገር በቃል ይመስርቱ። ሰው፣ አሃድ፣ አንድ፣ አላህ ሱብሓነሁ ወተዓላ፣ ተውሂድ፣ አቂዳ። እነዚህን ቃላቶች በሰንጠረዥ ይፈልጉና ለምሳሌ ሰው የሚለውን እዚህ ጋር በቀይ እንደተከበበ ሌሎችንም ያክቡ። ለአስተማሪና ለወላጆች ለማስታወስ ጠቃሚ ነጥቦች። ብዙ ሰዎች ስለ አላህ ሱብሓነሁ ወተዓላ ግራ ይገባቸዋል። አንዳንዱ አላህ ሱብሓነሁ ወተዓላ ሁለት ነው ብለው ያስባሉ። አንዳንዶቹ ደግሞ ሶስት ነው ብለው ያስባሉ። የቀሩት ጥቂቶች ደግሞ ሁሉም ነገር ፍጥረት ሁሉ አላህ ሱብሓነሁ ወተዓላ ነው ብለው ያምናሉ። ብዙ ሰዎች ሌሎች ከገቡበት ግራ መጋባት ውስጥ አንድ ሙስሊም መቼም ግራ አይጋባምና በቀላሉ መንገዱን ያገኛል። በቀላሉ መንገዱን ያገኛል እና እርሳስ ወስደህ ወደ ትክክለኛ መንገድ መስመር አስመር።
እንግዲህ መጀመሪያ እዛ ልጁ እንደምትመለከቱት እርሳስ ይዛችሁ እያቀለማችሁ በዚች አንድ ቁጥር መውጫ ድረስ ወደ አላህ አንድነት ወደ አንድ ቁጥር አንድነት ይመራቸዋል። ከዚያ በኋላ ስዕሉን ውስጡን ይቀቡ። የሄዳችሁበትን መንገድ ውስጡን በቀለም ይቀቡ። አላህ አንድ ነው። አንድን ቁጥር ለማግኘት ከመጀመሪያው ጀምሮ የሄዳችሁበት መንገድ በቀለም ይቀቡ። አላህ አንድ ነው። ውድ አስተማሪ ወይ ወላጆች የሚከተለውን ግጥም ያንብቡና ለልጆ ወይ ለተማሪው ያንብቡ የሚያብራሩላቸው። ላኢላሃ ኢለላህን አውጁ፣ ላኢላሃ ኢለላህን አውጁ። ያ አላህ ሱብሓነሁ ወተዓላ አንድነትን አይደለም ሶስት ቀላል ነው እውነት። አንድ ነው አላህ ውሸት አይደለም፣ አይሞትም፣ አልተወለደም፣ አያስፈልገው አንዳችም ነገር ምንጭ ነውና የሁሉም ነገር። የነቢያቶች የመጨረሻው መልእክት ይዘው የመደምደሚያው የምንሰራውን መጡ ሊያሳዩን። ሰላምና እዝነት ነቢ ላይ ይሁን። አላህ ሱብሓነሁ ወተዓላ መረጠው ለሰው ልጆችም ከሱ የላቀ ማንም አናገኝ። በሱናው እንቀጥላለን በመንገዶችም። ላኢላሃ ኢለላህ ሙሐመድ ረሱሉላህ፣ ላኢላሃ ኢለላህ ሙሐመድ ረሱሉላህ። እነዚያ በአላህ ሱብሓነሁ ወተዓላ ያመኑ ለእውነትም ምስክር ሆኑ። ይህን ሻሃዳ የተቀበሉ ሰመረላቸው ስኬት በሙሉ። የተቀበልንም ያልተቀበልንም አውጁ በሉ። ላኢላሃ ኢለላህ፣ ላኢላሃ ኢለላህ። ልጆች ከዚህ በታች ያለውን አረፍተ ነገር ማንበብ ይችላሉ? ምን ማለት እንደሆነ ያውቃሉ? መልሱን በተዘጋጀ ቦታ ላይ ይጻፉ እና ውስጡን በከለር ይቀቡ። ምን አላችሁ? ላኢላሃ ኢለላህ አላችሁ። መልካም። ይህን ቃላት በተሰጠ ቦታ ላይ ይጻፉና በከለር ውስጡን ይቀቡ። አላህ ሱብሓነሁ ወተዓላ ከፍጥራን ሁሉ የላቀ እንደሆነ ሁሉ ቅዱስ ስሙና ቅዱስ ቃሉ የአላህ ስሞችና እንዲሁም ቅዱስ ቃሉ ቁርአኑ ላቅ ያለና ታላቅ ኃይል ያለው ነው። ውድ አስተማሪ ወላጆች ከዚህ በታች ያለውን ታሪክ ያንብቡና በመዝገበ ቃላት ውስጥ ላሉ ቃላት ተስማሚ የሆነ ፍቺን እንዲያገኙ ተማሪዎችን ያግዙ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአንድ ወቅት ለባልደረቦቻቸው ረዲየላሁ ዐንሁ እንዲህ አሉ። አንድ ቀን ነብዩላህ ሙሳ ዐለይሂ ሰላም አላህን ሱብሓነሁ ወተዓላ ማስታወስ አንድ አይነት ዚክር እንዲያስተምራቸው ለመኑ። ላኢላሃ ኢለላህ ከአላህ በስተቀር በሐቅ የሚገዙት አምላክ የለም የሚለውን ቃል እንዲያነብ አላህ ሱብሓነሁ ወተዓላ አዘዘው። ሙሳም ዐለይሂ ሰላም ጌታዬ ሆይ ይህ ዚክር በሁሉም ፍጥረት ሁሉ ይነበባል፣ በድጋሚ ላኢላሃ ኢለላህ አንብብ የሚል መልስ መጣ። ሙሳ ዐለይሂ ሰላም በድጋሚ ጌታዬ ሆይ ረዳቴ ጌታዬ ሆይ ለእኔ ብቻ የሆነ ልዩ የሆነ ዚክር ማስታወሻ ፈልጋለሁ ሲል ጠየቀ። አላህ ሱብሓነሁ ወተዓላ ኃያሉ አላህ እንዲህ አላቸው፣ ሙሳ ሆይ ሰባቱ ሰማያትና ሰባቱ ምድር በአንድ ሚዛን ሳህን ውስጥ ቢቀመጡ በሌላኛው ደግሞ ላኢላሃ ኢለላህ የሚለው ቃል ከአላህ ሱብሓነሁ ወተዓላ ሌላ አምላክ የለም የሚለው ቃል አንድ ላይ ቢቀመጥ እነዚህ ቃላቶች ከሰማያትና ምድር ከብደው ይመዝኑ ነበር። ከዚህ ታሪክ ምን ተምረናል? አንዱ አላህን ሱብሓነሁ ወተዓላ ብቻ እንድናስታውስ ታዘናል። አንድነትን በማወጅ አላህን ሱብሓነሁ ማስታወስ የአምልኮ ትልቅ መገለጫ ነው። አንድነትን ላኢላሃ ኢለላህ የሚለውን አላህን ማስታወስ የአምልኮ ትልቅ መገለጫ ነው። ፍጥረታት ሁል ጊዜ እርሱን በማመስገን አላህን ሱብሓነሁ ወተዓላ ያወሳሉ። ሁሉም ፍጥረታት አላህን በማመስገን ያወሳሉ። እኛም ሁል ጊዜ አላህን ሱብሓነሁ ወተዓላ ማስታወስ አለብን። አላህ ሱብሓነሁ ወተዓላ ማስታወስ ደግሞ በላጩ ጥሩ መንገድ ላኢላሃ ኢለላህ ከአላህ ሱብሓነሁ ወተዓላ በስተቀር በሐቅ የሚገኝ ሌላ አምላክ የለም የሚለውን ቃል
ማንበብ ማነብ ነው። አላህ ሱብሓነሁ ወተዓላ ብዙ የተለያዩ ዓለማትን ፈጥሯል። አላህ ሱብሓነሁ ወተዓላ ከሁሉም ዓለማት ደግሞ ይበልጣል። የአላህ ሱብሓነሁ ወተዓላ ቅዱስ ስም ከዓለም ሁሉ ይበልጣል። የአላህ ሱብሓነሁ ወተዓላ ቅዱስ ስም ቅዱስ ቃሉም ከአላህ ከዓለማት ሁሉ ይበልጣል። ለፈገግታ ለአስተማሪና ለወላጆች የሚከተሉን እንግዲህ ለልጆች ያንብቡላቸው። ጀነት ለመግባት የመጨረሻ የሆነውን ሰው ሲራጥ ላይ ሲጓዝ አንድ ጊዜ እንደምንም ሲያመልጥ፣ ሌላ ጊዜ ደግሞ ከሲራጥ ላይ ተንሸራቶ ጀሃነም ውስጥ ይገባል። ከእርሷ እንደወጣም ወደ እርሷ ወደ ጀሃነም ዞር ብሎ እንዲህ ይላል፣ ካንቺ ክፋት የጠበቀ ጌታ የተመሰገነ ነው። በአላህ ሱብሓነሁ ወተዓላ ይሁንብኝ፣ ከእርሱ ሌላ ለእኔ የሰጠኝ ጸጋ ለሌላም ለማንም አልሰጠም። ከዚያም አንድ ዛፍ ብቅ ብላ ትታየዋለች። እርሱ ምን ይላል? ጌታዬ ሆይ እዚህ ዛፍ አጠገብ እንድደርስና በጥላዋ እንድጠለል ከውሃውም እንድጠጣ አድርገኝ ብሎ አላህን ይለምናል። አላህ ሱብሓነሁ ወተዓላ እንዲህ ይለዋል፣ አንተ የአደም ልጅ ሆይ ይህ ባደርግልህ ደግሞ ሌላ ነገር እንድሰጥህ ትጠይቀኛለህ። እርሱም ጌታዬ ሆይ ሌላ ነገር እንድትሰጠኝ አልጠይቅህም በማለት ቃል ይገባል። ሆኖም ግን ሌላ መልካም ነገር ሲያይ ቃል እንደሚያፈርስና ትዕግስት እንደማይኖረው በልቡ ያውቃል። አላህም ሱብሓነሁ ወተዓላ እዛች ዛፍ ጋር እንዲደርስ ከጥላዋ እንዲጠለል ከውሃውም እንዲጠጣ ያደርገዋል። ከዚያም ከፊተኛዋ የተሻለች ደግሞ ሌላ ዛፍ እንድትታየው ይደረጋል። ጌታዬ ሆይ እዚህ ዛፍ አጠገብ እንዲደርስና በጥላዋ እንዲጠለል ከውሃም እንድጠጣ አድርገኝ። አላህ ሱብሓነሁ ወተዓላ አላህም እንዲህ ይለዋል፣ ምንም ነገር እንደማጠይቅ ቃል ገብተህ ነበር። አዎ ቃል ገብቼ ነበር ጌታዬ ሆይ፣ ሆኖም ግን እባክህ ዛፉ ጋር እንድደርስና ከጥላዋ እንድጠለል ከውሃው እንድጠጣ አድርገኝ ካለ በኋላ አንድም ነገር ላይጠይቅ ቃል ይገባል። ሆኖም ግን እዚያ ከደረሰ በኋላ የተሻለ ነገር ካገኘ ሀሳቡን እንደሚቀይር በልቡ ያውቃል። ከዚያም ከመጀመሪያዎቹ ሁለት ዛፎች የተሻለች ዛፍ ከጀነት መግቢያ በር ላይ ሆና እንድትታየው ይደረጋል። ሰውየውም ልመናውን ይቀጥላል። ጌታዬ ሆይ እዚች ዛፍ አጠገብ እንድደርስና በጥላዋ እንድጠለል ከውሃም እንድጠጣ አድርገኝ ይላል። አላህ ሱብሓነሁ ወተዓላ ከዚህ በፊት ሌላ ነገር እንደማጠይቅ ቃል ገብተህ አልነበረምን? ይለዋል። አዎ ቃል ገብቼ ነበር ጌታዬ ሆይ፣ ሆኖም ግን እባክህን እዚያ እንዲደርስ አድርገኝ በማለት ይማጸናል። እዚያም እንዲደርስ ያደርገዋል። እዚያ እንዲደርስ ሲያደርገው የጀነት ነዋሪዎችን ደግሞ ድምፅ ይሰማል። በዚያ ጊዜ እንዲህ ይላል፣ ጌታዬ ሆይ ጀነት እንድገባ አድርገኝ። ጥራትና ልዕልና የተገባው አላህ ሱብሓነሁ ወተዓላም እንዲህ ይለዋል፣ የአደም ልጅ ሆይ ከምድር ዓለም ጋር እርሷን የመሰለ ሌላ ጨምሬ ብሰጥህ አትረካምን? ሰውየውም ጌታዬ ሆይ አንተ የዓለማት ሁሉ ጌታ ሆነ ሳለ ታሾፍብኛለህ በማለት ይጠይቃል። አላህ ሱብሓነሁ ወተዓላ አላሾፈብህም፣ ሆኖም ግን እኔ የፈለግኩትን የምሰራ ጌታ ነኝ ይለዋል። ሰውየውም አንተ የዓለማት ሁሉ ጌታ ሆነ ሳለ ታሾፍብኛለህ ያለውን አባባል ኢብኑ መስዑድ ረዲየላሁ ዐንሁ ሲናገሩ ፈገግ ብለው ሲሆን የሚያዳምጧቸው ሰዎች እንዲህ በማለት ጠይቋቸው፣ ለምን ፈገግ እንዳልኩ አጠይቁኝ በማለት አድማጮቹም ለምንድን ነው ፈገግ ያሉት በማለት ጠየቋቸው። እርሳቸውም ይህን አባባል አንተ የዓለማት ሁሉ ጌታ ሆነ ሳለ ታሾፍብኛለህን የሚለውን ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ፈገግ ብለው ነበር እና ነው በማለት መለሱላቸው። ልጆች የትኛው መቆለፊያ እንደሚስማማ ለማወቅ ምስሉን ያጥኑና ውስጡን በቀለም ይቀቡ። እያንዳንዱ በር ለመክፈት ልዩ ቁልፍ ያስፈልጋል። የጀነት በሮችም እንደዚሁ ቁልፍ አለው። የጀነት በሮች መክፈቻ ቁልፍ ላኢላሃ ኢላላህ፣ በሐቅ የሚገዙት አምላክ የለም፣ ከአላህ በስተቀር በሐቅ የሚገዙት አምላክ የለም። ላኢላሃ ኢላላህ በአላህ ሱብሓነሁ ወተዓላ አንድነት ማመን ነው። ማጠቃለያ ወላጆች በዚህ ትምህርት ውስጥ እንግዲህ የልጅዎን አፈጻጸም እንዴት ይገመግሙታል? እነዚህን እንግዲህ እያነበቡ ልጁ በትክክል ሰርቷል አልሰርተም የሚለውን ነገር ልክ ያድርጉ።
ከሰራ ልክ፣ ካልሰራ ደግሞ ኤክስ ምልክት ያድርጉ። የአላህን ሱብሓነሁ ወተዓላ ምንነትና መሰረታዊ ባህሪያትን የሚገልጽ አረፍተ ነገሮችን ወይም አንቀጾችን አዳምጧል ወይም አሟልቷል። የቃላት ዝርዝር በመጠቀም የተጓደሉ አረፍተ ነገሮችን አሟልቷል። ለመደሰት በአረበኛ ቃላቶችን አረፍተ ነገሮችን አዛምዷል። ቁልፍ አረፍተ ነገሮችን እንደገና ጽፏል ወይም ተምሯል። አላህ ሱብሓነሁ ወተዓላ የሚገልጹና የማይገልጹን ቃላቶችን ለይቷል። አንድ የቁርአን አያና አንድ ሐዲስን ተምሯል። አሐድ የሚለውን የአረበኛ ቃልና አንድ የሚለውን የአማርኛ ቃል ውስጡን በቀለም ቀብቷል። ለመዝናናት የቃላትን እንቆቅልሽ ፈቷል። አንድ ግጥም አዳምጧል። የአላህ ሱብሓነሁ ወተዓላ ቅዱስ ስም ልቀት የሚገልጽ ታሪክን ተምሯል። በታሪክ ውስጥ የሚተላለፉ ልዩ ትምህርቶችን ለይቷል። ለመደሰት የስዕል እንቆቅልሾችን አሟልቷል ወይም ፈቷል። እንግዲህ ውድ መምህር በዚህ ትምህርት እንግዲህ ውስጥ የተማሪውን አፈጻጸም እንዴት ይገመግሙታል? ከላይ ያለውን ውጤት ደምረው እዚህ ላይ አማካዩን ጻፉ። 5 ካገኘ 5፣ 4 ካገኘ 4፣ 3፣ 2፣ 1 እያሉ ይገምግሙ። ወአኺሩ ዳዕዋና አኒል ሐምዱሊላሂ ረቢል ዓለሚን። የዛሬው ትምህርት በዚሁ ተጠናቀቀ። ስላዳመጣችሁኝ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ቀጣዩ ትምህርት ይዘት በሚቀጥለው ሳምንት ሁለተኛው ሳምንት ላይ ትምህርት 2ን አላህ ሱብሓነሁ ወተዓላ ፈጣሪ ነው የሚለውን እንማራለን። በሚቀጥለው ትምህርት እስከምንገናኝ ድረስ ሰላሙ አለይኩም ወራህመቱላሂ ወበረካቱ። መድረሳ በቤቴ መንፈሳዊና ዓለማዊ ትምህርት ቻናል። ውድ የመድረሳ ቤተሰብ የሆናችሁ የሚከተሉን እንግዲህ ኪአሮችን በሞባይሉ ካሜራ ስካን በማድረግ በማንሳት መድረሳ በቤቴን ቻናል ይቀላቀሉ፣ ሌሎችንም ይጋብዙ።